ታይፕስ ኦፍ ዲዛይን በዚህ ቪዲዮ ላይ ታይፕስ ኦፍ ዲዛይን የሚባሉትን እንመለከታለን። ታይፕስ ኦፍ ዲዛይን እንጂ ታይፕስ ኦፍ ግራፊክ ዲዛይን አይደለም እንመለከተው። ባለፈው ስለ ዲዛይን አይተናል። ዲዛይን ምንድነው የሚለው ትንሽ ሰፋ ያለ ነው። እሱን ከተመለከትን በኋላ ታይፕስ ኦፍ ዲዛይን እዛ ቪዲዮ ላይ የተወሰኑትን ጠቅሼላችሁ ነበር ታይፕስ ኦፍ ዲዛይን የሚባሉት። አሁን ላይ ደግሞ በዋነኝነት እነዚህ ታይፕስ ኦፍ ዲዛይን የሚባሉትን ምንድናቸው፣ ከዛ በኋላ ደግሞ ምን ላይ ነው ፎከስ የሚያደርጉት እና ደግሞ ምንድን ላይ ነው ልንጠቀምባቸው የምንችለው እነሱ ነገሮች በዚህ ቪዲዮ ላይ እንመለከታለን። አጠር አድርጌ ለእናንተ በሚገባ መልኩ አቀርብላችኋለሁ ማለት ነው። ዲስክሪፕሽን ላይ የምታገኙት የመጀመሪያውን ሊንክ ነክታችሁ የዚህን የሞጁሉን ዶክመንት ዳውንሎድ አድርጋችሁ መከታተል ትችላላችሁ። ታይፕስ ኦፍ ዲዛይን የዲዛይን አይነቶች ባለፈው የተወሰነ ነገር አውርተንና አይተን ነበር ከእናንተ ጋር ስለ ዲዛይን አይነቶች። ከዛም በኋላ ግን ዛሬ የምንመለከተው ዲዛይን የሚባሉት ነገሮች ሁሉም ቦታ ላይ አሉ፣ የተለያየ ዓላማ አላቸው፣ እንዲሁም ደግሞ ሲሰሩ የተለያየ ፕሮግረስ ነው ያላቸው፣ አውትፑታቸውም የተለያየ ነው። ለምሳሌ የዲጂታል ዲዛይን እና የፕሪንት ዲዛይን አውትፑታቸው የተለያየ ነው አይደል? ባለፈው እንዳየነው። ስለዚህ እያንዳንዱ ዲዛይን የሚሰራበት መንገድ፣ ፕሮሰሱ፣ ከዛ በኋላ ደግሞ የሚውልበት ሁኔታ ወይም ደግሞ የሚሰራበት ዓላማና የት ቦታ ላይ እንደሚውል ከየዲዛይኑ ይለያያል። ለምሳሌ ግራፊክ ዲዛይን ራሱን የቻለ ነው አይደል? ፓኬጂንግ ዲዛይን ራሱን የቻለ ነው አይደል? እነዚህን እንመለከታለን ማለት ነው ከእናንተ ጋር። ወደ በኋላ ወደ መጨረሻ ላይ ደግሞ ምን እንመለከታለን መሰላችሁ? ክሮስ ዲሲፕሊናሪ የሆኑ የዲዛይን ፊልዶችን እንመለከታለን። ክሮስ ዲሲፕሊናሪ ማለት ለምሳሌ ዌብ ዲዛይን ስትሰሩ ወይም ደግሞ ዌብ ዲዛይን እና ዲቨሎፕመንት ስትሰሩ ግራፊክስ ያስፈልጋቸዋል። የግራፊክ ዲዛይን አንዱ አካል ነው። ዩኤክስ ዋይ ያስፈልጋቸዋል። ዲጂታል የሆኑ ወይም ደግሞ ዲጂታል ዲዛይኖች ያስፈልጓቸዋል። እንደዚህ እርስ በእርስ ሊገናኙ የሚችሉ አይነት የትኞቹ አይነት ዲዛይኖች እንደሆኑ እንመለከታለን። ኖቱን ካወረዳችሁት አብራችሁኝ ልትከታተሉ ትችላላችሁ ማለት ነው። የመጀመሪያው ግራፊክ ዲዛይን ነው። በዋነኝነት እኛ የምንማረው ምንድነው? ይህ የግራፊክ ዲዛይን ማስተር ክላስ አይደል? ግራፊክ ዲዛይን ነው። ታዲያ ግን ግራፊክ ዲዛይንን የምንማር ከሆነ ወይም ደግሞ ግራፊክ ዲዛይን ውስጥ የሚካተት ከሆነ ለምንድን ነው ከግራፊክ ዲዛይን ውጭ ያሉትን የተመለከት ነው? ካስታወሳችሁ መጀመሪያ ላይ ግራፊክ እና ዲዛይንን ለብቻ ነጥለን አይተናል አይደለ? ስለዚህ በግራፊክ ስር ያሉትን አይተናል፣ በዲዛይን ስር ያሉትን እያየን ነው አሁን አይደለ? ስለዚህ ይሄ በዲዛይን ስር ያለ ነው ማለት ነው። ታይፕስ ኦፍ ዲዛይን የምንለው ግራፊክ ዲዛይን የምንለው ቪዥዋል ኮሚኒኬሽን ላይ ወይም ደግሞ እንደዚህ የምትመለከቱት ላይ እርስ በርስ ለመግባት ለምሳሌ የዚህ ቪዲዮ ታምኔል ስለምን እንደሚያወራ በቪዥዋል አውቃችኋለሁ ወይም ደግሞ በታምኔሉ አውቃችኋል አይደል? ይሄ ቪዲዮ ምን እንደሆነ በዚህ ቪዲዮ ታምኔል አማካኝነት አውቃችኋል። ስለዚህ ቪዥዋሊ ኮሚኒኬት አድርገናል ማለት ነው። ስለዚህ ግራፊክ ዲዛይን ትኩረት ያደረገው እዛ ላይ ነው። ምን ይጠቀማል? ቴክስት ወይም ደግሞ ጽሁፎችን፣ ኢሜጅ፣ ሼፖችን ሊጠቀም ይችላል፣ ሌአውትን ሊጠቀም ይችላል። ይህ ግራፊክ ዲዛይን ምን ላይ ፎከስ ያደርጋል? ብራንዲንግ፣ ኮሚኒኬሽን እና ምን ላይ? ማርኬቲንግ ላይ ትኩረት ያደረገ ወይም ደግሞ ፎከስ ያደረገ ነው ማለት ነው። ለምን ነገሮች ልንጠቀም እንችላለን ግራፊክ ዲዛይን? ለሎጎ፣ ለፖስተሮች፣ ሶሻል ሚዲያ ፖስቶች፣ ፍላየሮች፣ ብሮሸሮች፣ ኢንፎግራፊክሶች ለነዚህ እንጠቀመዋለን ማለት ነው። ግራፊክ ዲዛይንን ደግሞ ዲጂታልም ላይ ፕሪንት ላይ ልታገኙት ትችላላችሁ። የመጀመሪያው የአንዱ የዲዛይን ክፍል የሆነው ግራፊክ ዲዛይን ይሄ ነው። ሁለተኛ ላይ ደግሞ ዲጂታል ዲዛይን ከስሙ መረዳት የምንችለው ዲጂታል ላይ ምን ሊደረግ የሚችል ነው? ዲዛይን ሊደረግ የሚችል ነው። ስለዚህ በምን የምትመለከቱት ነው? በስክሪን የምትመለከቱት ነው ማለት ነው። ኮምፒውተራችሁ ሊሆን ይችላል፣ ታብሌታችሁ ላይ ሊሆን ይችላል፣ ስልካችሁ ላይ ልትመለከቱት ትችላላችሁ ማለት ነው። ፎከስ የሚያደርገው ደግሞ ምን ላይ ነው? ኢንተርፌስ ኢንተራክሽን ላይ ፎከስ ያደርጋል። ስክሪን ቤዝድ ቪዥዋል ነው። ስክሪን ቤዝድ ቪዥዋል ማለት ለዲጂታል ዲዛይን የሚሰሩ ዲዛይኖች ስክሪን ናቸው። ስለ ስክሪን ስለ ሪዞሉሽን ስናወራ ትዝ ይላችኋል ምን አይነት ነገር ማተር እንደሚያደርግ። ለምሳሌ እናንተ የሰራችሁት ዲዛይን የተለያየ ስክሪን ላይ ዲስፕሌይ ሲደረግ ከለሩ እኩል ላይ መጣ ይችላል። ከምን እንደሆነም ከዚህ በፊት ባየነው ቪዲዮ ላይ አብራርቼላችኋል። ስለዚህ በስክሪን ቤዝድ የሆነ ዲዛይን እንደመሆኑ እንደየስክሪኑ ማተር ያደርጋል። ኢንተርፌስ ማለት የምትመለከቱት ለምሳሌ የአንድ አፕሊኬሽን ኢንተርፌሱ አሪፍ ነው ሲባል ምንድነው? አፕሊኬሽኑን ስትመለከቱትና ስትጠቀሙት አሪፍ የሆነ ኢንተርፌስ ወይም ደግሞ ሉክ አለው ማለት ነው። ይሄ ደግሞ ለምን ልንጠቀምበት እንችላለን? ዲጂታል ዲዛይንን ዌብሳይት ሌአውቶች ላይ ለዌብሳይት ሌአውት ልንጠቀም እንችላለን። ሞባይል አፕሊኬሽን ላይ ልንጠቀም እንችላለን። ምን ስለሆኑ? ዲጂታል ስለሆኑ። ዲጂታል አድ እና ባነሮች ላይ ልንጠቀም እንችላለን። ዲጂታል ባነር የሚባል አለ እንዴ?
የፌስቡክ ከቨር ከኋላ ያለው ወይም ደግሞ ከፕሮፋይላችሁ ጀርባ የሚቀመጠው ምን ይባላል? ከቨር ባነር ይባላል። ሊንክዲን ላይ ባነር ይባላል እነሱ እንደ ባነር ልታያቸው ትችላል። ዲጂታል አድስ ማለት ደግሞ ዲጂታል ላይ ዲስፕሌይ የሚሆኑ ማስታወቂያዎች። አሁን እንደውም ባነሮች ቀርተው ሀገራችን ላይ ዲጂታል የሆኑ አዶች ነው አይደል የሚታዩት እንደ ባነር የሚቀመጥበት ቦታ ላይ እነዛን ዲጂታል አድስ እንላቸው እንችላለን። ሶሻል ሚዲያ ኮንተንቶች ራሳቸው ዲጂታል ዲዛይን ናቸው። ቪዲዮ ታምኔሎች፣ የዚህ ቪዲዮ ታምኔል ዲጂታል ዲዛይን ነው። ሞሽን ግራፊክስ፣ እነዚህ ጽሁፎች ቴክስቶቹ ሲመጡ የምታያቸው ሰብስክራይብ አድርጉ የምትለው ፖፕ አፕ የምታደርገው እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ምክንያቱም እንደነዚህ አይነት አስተማሪ ቪዲዮዎች ታገኙባችኋላችሁ። እንዲሁም ደግሞ ይህንን የግራፊክ ዲዛይን መቀጠልና መማር ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ላይክ አድርጉት። ስንመለስ ወደዚህ ስለዚህ ሞሽን ግራፊክስ የሚባሉትንም እዚህ ዲጂታል ላይ ወይም ደግሞ ዲጂታል ዲዛይን ላይ የምናካትታቸው ናቸው ማለት ነው። ዲጂታል ዲዛይን ግን ምን ነገሮችን ፕራዮሪታይዝ ያደርጋል? ምን ያስቀድማል? ሪስፖንሲቭ መሆን አለበት። ሪስፖንሲቭ መሆን አለበት ማለት ለምሳሌ አንድ ዌብሳይት ሲሰራ ኮምፒውተር ላይ ስታዩት፣ ታብሌት ላይ ስታዩት እና ስልካችሁ ላይ ስታዩት ተመሳሳይ መሆን መቻል አለበት። ኮምፒውተር ላይ ስታዩት አሪፍ ሆኖ ስልካችሁ ላይ ሲመጣ ግን አሪፍ ካልሆነ ያ ዲዛይን ሪስፖንሲቭ አይደለም ማለት ነው። ምንስ ስክሪን ሪዞሉሽን ባለፈው እንደነገርኳችሁ ማለት ነው። እናንተ 1080 ሰርታችሁ 4K ላይ ዲስፕሌይ ቢደረግ ምን ለውጥ አለው ብያችኋለሁ። ኳሊቲ ላይ ለውጥ አለው። እናንተ ደግሞ 4K ላይ ዲስፕሌይ በ4K ሰርታችሁት 1080 ዲስፕሌይ ላይ ዲስፕሌይ እንዲያደርግ ቢሞከር ምን ያደርጋል? ስማርት ከሆኑ ኮምፕሮማይዝ አድርጎ ያሳያቸዋል፣ ወይም ደግሞ ቀነስ አድርጎ ኮምፕረስ አድርጎ ያሳያቸዋል። ስማርት ካልሆነ ግን ምንድነው ላይ ከፍቱላችሁ ሁላ ይችላል ማለት ነው፣ ከአቅሙ በላይ የሆነ ነገር ስለሆነ። ከዛ በመቀጠል ደግሞ ዩዘር ኤክስፒሪየንስ። ዩዘር ኤክስፒሪየንስ ምን ማለት ነው? ዩኤክስ እና ዩአይን ቀጥሎ በደንብ አስረዳቸዋለሁ። ዩዘር ኤክስፒሪየንስ ምን ማለት እንደሆነ ከዩአይ ይለያል። እሱን እዚህ ቪዲዮ ላይ ሆኖ ቀጥሎ ላይ ያሳያቸዋለሁ ምን እንደሆነ፣ ወይም ደግሞ ዩዘር ኤክስፒሪየንስ ከዩአይ ጋር ያለው ልዩነት እንመለከታለን። ስለዚህ እነዚህ ላይ ትኩረት ያደረገ ነው ዲጂታል ዲዛይን። ሶስተኛ ደግሞ ዩአይ ወይም ደግሞ ዩዘር ኢንተርፌስ ዲዛይን የምንለው ይሄ ዲጂታል ፕሮዳክቶች ሉካቸው ወይም ምን ይመስላሉ የሚለውን ነገር። ለምሳሌ የላይክ በተኑ ለምን እዛ ጋር ተቀመጠ? ዩዘር ኢንተርፌስ ላይ የተሰራ ነው የመጀመሪያ። ቪዲዮ ለምንድን እዚህ ጋር ሆነ? ሴንተር ላይ ለምን አይሆንም? ቪዲዮን ስከፍቱት የዩቲዩብ ቪዲዮ በኮምፒውተር ከከፈታችሁት ወደ ሌፍት ያጋድላል አይደል? ከዛ በዚህ በኩል ምን ይደረድርላችኋል? የተለያዩ ሌሎች ቪዲዮዎችን ይደረድርላችኋል አይደለ? ያ ለምን ሆነ? ተረዳችሁኝ? ለምን ሆነ ያ? ስለዚህ እንደዛ ነው ማለት ነው ዩዘር ኢንተርፌስ ዲዛይን ሲባል። የዩዘር ኢንተርፌስ ዲዛይን ምን ላይ ፎከስ ያደረገ ነው? ቪዥዋል ሌአውት ኦፍ አፕስ፣ ዌብሳይት እና ሶፍትዌሮች ምናቸው ላይ ትኩረት ያደረገ ነው? ሌአውት ላይ። በቃ ሌአውት ላይ ትኩረት ያደረገ ነው። ለምሳሌ የላይክ በተኑ ለምን እዚህ ጋር ተቀመጠ? ከዲስላይኩ ለምን ላይኩ ቀደም ብሎ ተቀመጠ? አያችሁት? እነዚህ ነው። ሰብስክራይቡ ለምን እዚች ጋር ሆነ? ፕሮፋይላችሁ ለምንድን ነው በክብ ሊቀመጥ ይቻላል? ለምን አራት ማዕዘን ላይ አልተቀመጠ? እነዚህ ነገሮች ማለት። ስለዚህ ሌአውት ላይ ትኩረት ያደረገ ነው ማለት ነው። ዩዝድ ፎር ለምንድን ነው የምንጠቀመው? አፕ ኢንተርፌስ፣ ዳሽቦርድ ዲዛይን። ዳሽቦርድ ዲዛይን ማለት እናንተ ዩቲዩበር ከሆናችሁ ወር ኮንተንት ክሬተር ከሆናችሁ ዳሽቦርድ የሚባል ነገር አለ። ያ ዳሽቦርድ ምን ያሳያችኋል? በ28 ቀን ውስጥ ሊሆን ይችላል፣ በአመት ውስጥ ሊሆን ይችላል። ዩቲዩብ ቻናላችሁ ላይ የተካሄደ ያለውን ነገር ልታዩበት ትችላላችሁ። ዳሽቦርድ ምን ነው? ዌብሳይት ኤንድ ሳስ ፕሮዳክትስ። ሳስ ፕሮዳክትስ ማለት ሶፍትዌሮችን ማለት ነው። በቀላሉ ሶፍትዌሮች የአዶቤ ፕሮዳክቶች የመሳሰሉት ሶፍትዌሩ ስትከፍቱት ቱሎቹ ለምን በዚህ በኩል ሆኑ፣ ለምን በስተግራ በኩል ሆኑ፣ እነዚህ ነገሮች ምን ላይ የሚካተቱ ናቸው? ዩአይ ዲዛይን ላይ የሚካተቱ ናቸው ማለት ነው። ስለዚህ ዩአይ ዲዛይን ዝም ብሎ አይደለም የሚሰራው፣ በጥናት ነው የሚሰራው። እነዛ ነገሮች ወይም እነዚህ ሌአውቶች የቱ ጋር ይቀመጡ የሚለውን ነገር ማለት ነው። ስለዚህ ዩአይ ዲዛይን ከምን ጋር አንድ ላይ ይሰራል? እጅና ጓንት ሆኖ ከዩኤክስ ወይም ደግሞ ዩዘር ኤክስፒሪየንስ ጋር። ቀጣዩ ዩዘር ኤክስፒሪየንስ ነው። ዩዘር ኤክስፒሪየንስ ደግሞ ከዩአይ የሚለየው ምንድነው? ተጠቃሚ አሁን ሌአውቱ ተቀመጠ አይደለ? መጀመሪያ ዩአይ ነው የሚሰራው። ዩአዩ ከተሰራ በኋላ ያ የተሰራው ዩአይ ልክ ነው ወይ ወይም ደግሞ ዩኤክስ እነዛ የሚጠቀሙት ሰዎች ወይም ደግሞ ያንን አፕሊኬሽን ሊሆን ይችላል ዌብሳይቱ የሚጠቀሙት ሰዎች በትክክል ይጠቀሙታል ወይ? እናንተ ላይክ ለማድረግ ተመችቷችኋል? ላይክ በተኑ እዚህ ጋር መሆኑ፣ ሰብስክራይብ ለማድረግ ተመችቷችኋል? እነዚህ ነገሮች በዩዘር ኤክስፒሪየንስ የሚሰሩ ወይም ደግሞ የሚስተካከሉ ነገሮች ናቸው ማለት ነው። ፎከስ የሚያደርገው ምን ላይ ነው? ፋንክሽን፣ ፍሎ እና ዩዘቢሊቲ ላይ ማለት ነው። ለምሳሌ ላይክ ስታደርጉት በተኑ ባይለወጥ ኖሮ ላይክ ማድረጋችሁን አለማድረጋችሁን ታውቃላችሁ? አታውቁም አይደለ? ስለዚህ ይሄ ላይክ ያደረኩት ቪዲዮ ነው ስትሉ ለየት ያለ የበተን ቀለም ይኖራል አይደለ? ያ ዩዘር ኤክስፒሪየንስ ነው። አኒሜሽኑ ላይክ ስታደርጉት ነገር ብላ እንደዚህ
እነሱ ነገሮች ማለት ነው። ሶ ለምሳሌ የሆነ አንድ አፕሊኬሽን ላይ ሲጠቀሙ ብዙ ጊዜ አፕሊኬሽኖች ላይ ወይም ዌብሳይቶች ላይ ላትለምዱ ትችላላችሁ። ጌሞች ላይ ለምሳሌ የሆነ ነገር ስትነኩ ወይ ስትተኩሱ ያ ድምጽ ይወጣል አይደለ? ያ ድምጽ ባያወጣስ ኢንተረስቲንግ ነው ጌም ስትጫወቱ። ለምሳሌ የላይክ በተኖቹን እዚህ ጋር ሲመጡ የራሳቸው ሳውንድ ኢፌክት አላቸው። ቅድም ያወጣሁት ሳውንድ ኢፌክት የላይኩ ሳውንድ ኢፌክት ማለት ነው። ለዚህ እነዚህ ነገሮች ለምንድን እዚህ ጋር ተቀመጡ የሚለው የዩዘር ኤክስፒሪየንስ ስራ ነው ማለት ነው። ስለዚህ ዩአይ ምንድነው ወይም ደግሞ ዩዘር ኢንተርፌስ ምንድነው? አንድ ዌብሳይት አፕሊኬሽን እንዴት መቀመጥ አለበት ሌአውቱ የሚቀመጥበት መንገድ ነው ማለት ነው። ዩዘር ኤክስፒሪየንስስ ሰዎች ሲጠቀሙ ለተጠቃሚው ቀላል ነው ወይ ኢንተራክቲቭ ነው ወይ ደስ ይላሉ የሚለውን ነገር የምናይበት ወይም ደግሞ የምናስተካክልበት ነው። ዩዘር ኤክስፒሪየንስ ወይም ደግሞ ዩኤክስ ለምን ሊጠቅም ይችላል? የአፕ ጆርኒ ማፒንግ፣ ዋየር ፍሬምስ የሚባሉትን ዩዛቢሊቲ ቴስት የሚደረግበት አሁን የነገርኳችሁ ፕሮቶታይፕ የሚባል ነገር አለ አፕሊኬሽን ሲሰራ። ሶ ፕሮቶታይፕ ማለት እዚህ ጋር የምትመለከቱት ነው የአንድ አፕሊኬሽን። ለዚህ ዩኤክስ ምንድነው ወይም ደግሞ የዩኤክስ ስራ ምንድነው? ስትራቴጂ ነው። በቃ የሚነደፍለት ስትራቴጂ እና ቢሄቪየር ባህሪው የአንድ አፕሊኬሽን። ለምሳሌ ኤግዚት ብላችሁ ስትወጡ እንዴት አድርጎ ነው ኤግዚት ብሎ የሚወጣው? ክሊክ ስታደርጉት ሎጊን በተኖች ለምንድነው ቀለማቸው ለየት ያለው? እነዚህ ነገሮች ማለት ነው። ሎጊን ስታደርጉ አኒሜሽኑ እንዴት አድርጎ ነው ፖፕ አፕ የሚያደርገው ምናምን። እነዚህ ነገሮች በሙሉ በዩዘር ኤክስፒሪየንስ ቴስት ተደርገው የሚሰሩ ናቸው ማለት ነው። አምስተኛ ደግሞ ፕሮዳክት ዲዛይን ነው። ፕሮዳክት ዲዛይን ከስሙ መረዳት እንደምትችሉት ፕሮዳክት ላይ ትኩረት ያደረገ ዲዛይን ነው። ፊዚካልም ሊሆን ይችላል፣ ዲጂታልም ፕሮዳክት ሊሆን ይችላል ማለት ነው። ሶ ያ ዲዛይን እንዴት ነው ሊሆን ይችላል? ለምሳሌ ይሄ የግራፊክ ዲዛይን ማስተር ክላስ ፊዚካል ነው ዲጂታል ፕሮዳክት ነው? ዲጂታል ፕሮዳክት ነው አይደል? ፊዚካል ፕሮዳክት ሲሆን ምንድነው ልዩነቱ ብያቸዋለሁ። ትጨብጡታላችሁ፣ ትይዙታላችሁ። ለምሳሌ አንዱ ፊዚካል ፕሮዳክት የምንለው ይሄ ነው። ለምሳሌ ይሄ የዲጂአይ ማይክ ነው አሁን የምጠቀምበት ማለት ነው። ለምንድነው ፕሮዳክቱ እንደዚህ ሆነው? ለምን በሌላ መልኩ አላስቀምጡትም? የራሳቸው ቴስት ያደርጉበት መንገድ አለ። ብዙ ቴስት አድርገው የተሻለው የሚቀመጥበት ፊዚካል ፕሮዳክቱ ይሄ ሊሆን ይችላል። ለምሳሌ እንደዚህ ሲከፈት ማይኮቹ እዚህ ይገኛሉ አይደል? ሶ ይሄ ፊዚካል ፕሮዳክት እንደዚህ ሊቀመጥበት ወይም እንደዚህ ሊደረግበት የተቻለው ፊዚካል ፕሮዳክት ወይም ደግሞ ፕሮዳክት ዲዛይን የሚሰሩ ሰዎች ዲዛይን ያደረጉት ነው። የቻርጅ እንትኗ ለምን እዚች ጋር ሆነች? እነዚህ ነገሮች የፕሮዳክት ዲዛይን ላይ የሚሰራባቸው ናቸው ማለት ነው። ፕሮዳክት ዲዛይን ምን ላይ ፎከስ ያደርጋል? ፋንክሽን፣ ፎርም እና ዩዛቢሊቲ ላይ ፎከስ ያደርጋል። ስለዚህ እንዴት ነው ፋንክሽን የሚያደርገው? እንዴት ነው አሁን ለምሳሌ ይሄኛው እንደዚህ የሚከፈት ቢሆን ለምሳሌ ይሄ በቀላሉ እንደዚህ ስትሉት ቢከፈት ማይኩ እና የተመሳሰሉት ይወድቃሉ አይደለ? ለምን ይቺ ያስፈለገች? እንደዚህ ጫን ብላችሁ እንድትከፍቱት ተረዳችሁኝ? በቀላሉ እንዳይበላሹ ውስጥ ያሉት እቃ ጥሩ እቃዎች ስለሆኑ ብዙ ብርን ኮስት የሚያደርጉ ስለሆኑ እንዳይበላሹ ነው እንደዚህ ተደረገው። እነዚህ መንገዶች ሲሰሩ አንድ ፕሮዳክት ዲዛይነር ዲዛይን አድርጓቸው ነው። ምክንያት አላቸው ኤቭሪ ፕሮዳክት የተሰራበት ማለት ነው። ስለዚህ እንዴት ፋንክሽን ያደርጋሉ፣ ፎርማቸው ምን ይመስላል፣ ዩዛቢሊቲ፣ ፓኬጂንጉ ራሱ እነዚህ ነገሮች በአንድ ፕሮዳክት ዲዛይነር የሚሰሩ ናቸው ማለት ነው። ዩዝድ ፎር ለምን ፎን እና ሄድፎኖች ማይክ ላይ ልታዩ ትችላላችሁ። አፕሊኬሽን እና ዲጂታል ፕላትፎርሞች፣ ፓኬጂንግ ዲዛይኖች ላይ እነዚህ ነገሮች ምን ያደርጋሉ? አንድ ፕሮዳክት ዲዛይነር እነዚህ ነገሮች ይሰራል ማለት ነው። ለምሳሌ ይህ የግራፊክ ዲዛይን ማስተር ክላስ ዲጂታል ፕሮዳክት ነው አይደለ? የመጀመሪያው ቪዲዮ ላይ ያያችሁት ኢንትሮ ወይም ደግሞ የሚገቡት ቴክስቶች እስካሁን ድረስ ተለውጧል? ተመሳሳይ ናቸው አይደለ? ለዚህ አንድ ወጥ የሆነ ፕሮዳክት እንደሆነ ፊል እንድታደርጉት ወይም ደግሞ እንዲሰማችሁ ነው እነዚህ ነገሮች የተሰሩት ማለት ነው። ለዚህ ወጥ ይሆናል። ይሄ የግራፊክ ዲዛይን ማስተር ክላሱ ይሄኛው ፓርት ነው። ታምኔሉ ላይ ባላስቀምጥላችሁስ? ሞጁል 10 ሞጁል 11 እያልኩኝ ባላስቀምጥላችሁስ? ሞጁል ስንት እንደሆነ ታውቃላችሁ ቪዲዮን ሳትከፍቱት? እነዚህ ነገሮች ማለት ነው። ሶ ዲጂታል ፕሮዳክት ላይ ዲዛይን የሚደረግበት መንገድ ተመሳሳይ ነው። ፊዚካል ፕሮዳክት ላይ ዲዛይን የሚደረግበት መንገድ ተመሳሳይ ነው ማለት ነው። ይህ የፕሮዳክት ዲዛይን ኢንዱስትሪያል ዲዛይን ከዩአይ እና ከዩኤክስ እንዲሁም ከብራንዲንግ ጋር ኮምባይን የሚያደርግ ነው ማለት ነው። ኢንዱስትሪያል ዲዛይን ማለት ምን ማለት ነው? ለምሳሌ አካባቢ ወይም ማህበረሰቡ እንዴት ሊጠቀምበት ይችላል? ይሄ እንደነገርኳችሁ ማይኩ እንደዚህ ነው አይደለ? እንደዚህ አይደለም ሲመጣ እዚህ ውስጥም ታስቀምጡታላችሁ። እዚህ ውስጥ ማድረጋችሁ ይዛችሁ ትሄዳላችሁ። ስለዚህ ይዛችሁ ለመንቀሳቀስ ግዴታ መጀመሪያ ፓክ የተደረገበትን ካርቶን መያዝ አይጠበቅባችሁ ማለት ነው። ስለዚህ ማይክ ስለሆነ ሰዎች ይዘውት እንደሚንቀሳቀሱ ስለገባቸው
ዲዛይን ሲያደርጉ ፕሮዳክቱን ይሄንን በዚህ ይዘው እንዲንቀሳቀሱ ወይም ደግሞ ይዞ ለመንቀሳቀስ እንደዚህ አይነት ምቹ ቦርሳ አዘጋጁ ማለት ነው። ስለዚህ ፕሮዳክት ዲዛይን ሲሰራ ይሄ ነው ኢንዱስትሪያል ዲዛይን የምትባለው ፓርት ይችላል። ከዛ ዩአይ ዩኤክስ ዲጂታል ፕሮዳክት ከሆነ ዩአይ ዩኤክስ ያስፈልጋል አይደል? እንዴት ነው ይሄን ክሊክ ሲያደርጉት? ለምሳሌ ኮርሶችን ስትገዙ ዌብሳይት ላይ የቱ ጋ ነው ፔይ ናው የምትሏ ነገር ይለያያል አይደለ? በተኑ ምኑ ፔይ ሎጊን ለማድረግ ከለር ይኖረዋል። እነሱ ነገሮች ዩኤክስ እና ዩአይ ላይ። ብራንዲንግ ላይስ ፓኬጂንጉ ምን ይመስላል የሚለው ነገር እያንዳንዱን የምትመለከቱበትና የምታዩበት ነው ማለት ነው። ስለዚህ ፓኬጂንግ ላይ ወይም ደግሞ ብራንዲንግ የሚባለው ፓርት ላይ እንዴት ተደርጎ ፓክ ይደረግ፣ የራሱ ሎጎዎች እዚህ ጋር ይቀመጣሉ ወይ? አያችሁት? ሎጎ አንዱ የብራንዲንግ አካል ነው። ስለዚህ ብራንዲንግም ምን ላይ ያስፈልጋል? ፕሮዳክት ዲዛይን ላይ ሊያስፈልጋችሁ ይችላል ማለት ነው። ስለዚህ እነዚህን ኮምባይን ያደረገ ነው። ስድስተኛው ደግሞ ፕሪንት ዲዛይን ነው። ፕሪንት ዲዛይን ከስሙ መረዳት እንደምትችሉት ፊዚካል ፕሮዳክት ነው። ልትይዙት፣ ልትጨብጡት፣ ልትነኩት የምትችሉት ፕሪንት ዲዛይን ልንለው እንችላለን። ምን ላይ ፎከስ ያደርጋል? ሌአውት እና ፊዚካል ሚዲያ የሚባሉት። ለምሳሌ ጋዜጣ ፊዚካል ሚዲያ ነው፣ ስለምትይዙት ፕሪንት የሚደረግ ነገር ስለሆነ ማለት ነው። ዩዝድ ፎር ምን ላይ ልትጠቀሙት ወይም ደግሞ ልታዩ ትችላላችሁ? ቢዝነስ ካርዶች ፊዚካል ፕሪንት ዲዛይን ናቸው። ሜጋዚን፣ የቡክ ከቨሮች፣ ፓኬጂንጎች፣ ባነሮች የምትይዟቸው ወይም ደግሞ በፊት ላይ አካባቢ ላይ ወይም ደግሞ መንገድ ላይ እንጠለጠሉ የነበሩት ማለት ነው። እነዚህ ከምን ጋር የሚካተቱ ናቸው? ፕሪንት ዲዛይን ላይ የሚካተቱ ናቸው። ምን ሪኳየር ያደርጋል? ለምሳሌ ፕሪንት ዲዛይን ላይ የሚሰራ ሰው ስለምን ማወቅ አለበት? ስለ ዲፒአይ ማወቅ አለበት፣ ስለ ሲኤምዋይኬ ማወቅ አለበት፣ ስለ ፕሪንት ፎርማቶችም ማወቅ አለበት ማለት ነው። ስለዚህ ፕሪንት ዲዛይን ይህንን ይመስላል። ከዛ ቀጥሎ ደግሞ ብራንዲንግ እና አይደንቲቲ ዲዛይን። ብራንዲንግ እና አይደንቲቲ ዲዛይን፣ ብራንዲንግ ላይ ምን ነገሮች ይካተታል ብያቸዋለሁ ቅድም። አይደንቲቲ ዲዛይንስ ምንድን ነው? ብራንዲንግ እና አይደንቲቲ ዲዛይን የምንለው ቪዥዋል አይደንቲቲ ክሬት ወይም ደግሞ ቮይስ የሚሆነው ለምኖች? ለቢዝነስ ወይም ደግሞ ለፕሮዳክት ወይም ለቢዝነስ ምን የሚሆን ነው? ቮይስ ድምፅ የሚሆን። ለምሳሌ ይሄ ዲጃይ ነው አይደለ? ዲጃይ መሆኑን በምን አወቃችሁ? አለ እዚህ ጋር ሎጎ። ስለዚህ የእናንተ ድርጅታችሁ ወይም ቢዝነሳችሁ ሳይኖር የሚያወራ ነገር ማለት ነው። በፓኬጂንጉ ሊሆን ይችላል ያወቃችሁት፣ በተለያዩ ነገሮች። ለምሳሌ እኔ ሳልኖር እኔ ሰራኋቸውን ስራዎች ወይም ደግሞ እኔ ሰራኋቸውን ታምኔሎች የምታውቁት ሳልነግራችሁ በምን ሊሆን ይችላል? ታምኔሎቹ ላይ ሎጎን እንደዚህ ላስቀምጥ እችላለሁ። ስለዚህ ይሄ አንዱ የምን አካል ነው? የብራንዲንግ አካል ነው ማለት ነው። ስለዚህ ይህ ብራንዲንግ ወይም ደግሞ አይደንቲቲ ዲዛይን የሚባለው ቪዥዋል አይደንቲቲ ነው። ምንድን ነው? ድምፅ የሚሆነው እናንተ ሳትኖሩ ስለእናንተ የሚናገር ማለት ነው። ምን ላይ ፎከስ ያደርጋል? ኮንሲስተንሲ፣ ኢሞሽናል ኮኔክሽን ላይ፣ ሪኮግኒሽን ላይ ምን ያደርጋል? ፎከስ ያደርጋል ማለት ነው። ለምን እንጠቀመው እንችላለን? ወይም ደግሞ ዩዝድ ፎር ሎጎ፣ ብራንድ ጋይድላይን፣ ከለር ፓሌት፣ ታይፖግራፊ ሲስተም፣ አይኮኖግራፊ ማለት እቺ አዲስ ልትሆንባችሁ ትችላለች። ለምሳሌ የሆነ አፕሊኬሽን የምትጠቀሙ ከሆነ እዛ አፕሊኬሽን ላይ ያሉት አይከኖች ምን ሊመስሉ ይችላሉ? በላይ ነው አይከኖቹ የሚሰሩት ወይስ ደግሞ አይከኖቹ ራሳቸው ሼፕ ኖሯቸው ሼፖቹ ላይ ራሳቸው ላይ ቀለም ይኖራሉ? ለምሳሌ አይከን ታይፖች የሚባሉት እዚህ ጋር ስክሪን ላይ የምትመለከቷቸው ናቸው። በመስመር ብቻ ነው እንደዚህ አይነት አይከን ነው የሚሆነው፣ እንዴት አይነት ነው የሚለው ወጥነት ያለው እንዲሆን ማለት ነው አይኮኖግራፊ ማለት። ከዛስ ብራንድ ሞካፕስ ላይ ብራንድ ሞካፕስ ምን ማለት ነው? ሞካፕ ማለት ምን ማለት ነው? አንድ የሰራችሁ ዲዛይን አለ። ያ ዲዛይን ስራ ላይ ወይም ደግሞ ተግባር ላይ ሲውል ምን ይመስላል የሚለውን የምታሳዩበት ነው ማለት ነው። ለምሳሌ ብራንዲንግ እና አይደንቲቲ ላይ አንድ ሎጎ ሰራችሁ እንበል። ያንን ሎጎ ሞካፕ ላይ አድርጋችሁ ነው አይደል ለክላይንት የምታሳዩት። ለምን? ያ ሎጎ ሲወጣ ወይም ደግሞ ሲታይ ምን ይመስላል የሚለውን ነገር ፕሪንት ሳይሆን በፊት እንዲያየው ወይም እንዲመለከተው የሚስተካከል ነገር ካለ እዛው ጋር ይወስናል ማለት ነው። ሌላ ኮስት ሳይኖረው እዚች ጋር መስተካከል ይችላል ማለት ነው። ስለዚህ ብራንዲንግ እንዳልኳችሁ እናንተ ሳትኖሩ ስለ ድርጅታችሁ የሚናገር ወይም ደግሞ የሚያወራ ነው። ኢንቫይሮንመንታል ዲዛይን ማለት ፊዚካል ስፔስ ላይ የምንመለከታቸው ሰዎች ኤክስፒሪየንስ የሚያደርጉት የዲዛይን አይነት ነው። ለምሳሌ ምን ላይ ልትመለከቱ ትችላላችሁ? ሳይኔጆች ላይ፣ ናቪጌሽኖች ላይ፣ ህንፃ ላይ ስትሄዱ ለምሳሌ አንደኛ ፎቅ ላይ ስትወጡ አንድ ፈርስት ፍሎር ይላል አይደል? እሱ ምንድነው? ኢንቫይሮንመንታል ዲዛይን በቃ ፈርስት ፍሎር። አንዳንድ ጊዜ አስተውላችሁ ከሆነ አቅጣጫዎች አሉ። የሆነ ቦታ ላይ ስትሄዱ በዚህ በኩል እንደዚህ አድርጋችሁ መሬት ላይ ሊሰመሩ ይችላሉ እነዚህ አቅጣጫዎች። ያ ምን ይባላል? ኢንቫይሮንመንታል ዲዛይን ውስጥ ልናካትተው የምንችለው ነው ማለት ነው። ምን ላይ ኢንቫይሮንመንታል ዲዛይን ልንጠቀመው እንችላለን? ኢቨንት ላይ ልንጠቀመው እንችላለን። ኦፊስ ሌአውት ላይ፣ ሚውዚየም ላይ ልንጠቀመው እንችላለን። ሚውዚየም ላይ ለምሳሌ የተቀመጡትን እቃዎች መንካት አይቻልም
ተብሎ በምልክት ሊቀመጥላችሁ ይችላል። የአንድ ምልክት ተደርጎ እንደዚህ ኤክስ ሊደረግበት ይችላል። እነሱ እንዳለ ኢንቫይሮንመንታል ዲዛይን ይባላሉ ማለት ነው። ለዚህ ይህ ኢንቫይሮንመንታል ዲዛይን ደግሞ ምን ነገርን ኮምባይን ያደርጋል? አርኪቴክት እና ግራፊክ ዲዛይንን አንድ ላይ የግራፊክ ዲዛይን ፕሪንሲፕል እና የአርኪቴክት ፕሪንሲፕልን ኮምባይን ያደርጋል። ለምሳሌ የአርኪቴክት ፕሪንሲፕልን ለምን ኮምባይን ያደርጋል እንደተባለ በቀላሉ ላስረዳችሁ። ወደ አንደኛ ፎቅ ስትወጡ ወይም ደግሞ አንደኛ ፍሎር ላይ ስትወጡ ልክ እንደዚህ እንደወጣችሁ ነው አይደል? ፈርስት ፍሎር ተብሎ የተቀመጠው ፈርስት ፍሎር ተብሎ እንደዚህ እየወጣችሁ ያለበት ቦታ ላይ ቢቀመጥስ ልክ ነው። ስለዚህ የአርኪቴክት ፕሪንሲፕል ላይ ይሄ ነገር አለ። ያንን የአርኪቴክት ፕሪንሲፕል በምንድን ከግራፊክስ ጋር ኮምባይን በማድረግ እንድታዩት ይደረጋል ማለት ነው። ስለዚህ ኢንቫይሮንመንታል ዲዛይን የምንለው የአርኪቴክት ፕሪንሲፕል እና የግራፊክ ዲዛይን ፕሪንሲፕልን አንድ ላይ በማድረግ የምንሰራው የዲዛይን አይነት ነው። ቀጥሎ ደግሞ ፋሽን ዲዛይን ነው። ፋሽን ዲዛይን ምን ላይ ትኩረት ያደርጋል? ክሎዚንግ፣ አክሰሰሪዎች ላይ ትኩረት ያደረገ ነው። ለምሳሌ ስማርት ዋቾች ፕሮዳክት ዲዛይን ነው ይላል ወይስ ደግሞ ፋሽን ዲዛይን ላይ ነው? የትኛው ላይ ነው? ሁለቱም ላይ ካላችሁ ትክክል ናችሁ፣ ገብቷችኋል እስካሁን የተናገርኩት ነገር ማለት ነው። የፋሽን ዲዛይን ምን ላይ ፎከስ ያደርጋል? ስታይል፣ ትሬንድ ላይ፣ ፊት እና ማቴሪያልስ ላይ ፎከስ ያደረገ ነው ማለት ነው። ስታይል ለምሳሌ ይሄኛው ስታይል እንዴት ነው ለሰው ይመቸዋል ወይ እዚህ ጋር ሲያደርገው የሚለውን ነገር ማለት ነው። ከዛ ቀጥሎ ትሬንድ ነው ወይ አሁን ያለው ነገር የፋሽን ዲዛይንን ስትሰሩ ማለት ነው። አሁን ካለው ትሬንድ ጋር የምንሰራውን ፋሽን እንዴት ነው ልናስኬደው የምንችለው? ፊት ሰው ላይ ፊት ያደርጋሉ ወይም ደግሞ ሰው ላይ ፊት ሲያደርግ ምን ይመስላል የሚለውን ነገር ዲዛይን የምታደርጉበት ነው። ማቴሪያል ደግሞ የሚሰራበት ተረዳችሁ፣ የሚሰራበት ለምሳሌ ኮተን ነው ወይ እነዚህ ነገሮች ማለት ነው። ስለዚህ ይህ ፋሽን ዲዛይን ምን ላይ ወይ ልንጠቀምበት የምንችል ነው? ክሎዚንግ ላይ ልንጠቀምበት እንችላለን። ፉትዌር ወይም ደግሞ ጫማዎች ላይ ልንጠቀም እንችላለን። ራንዌይ ዲዛይኖች ላይ ልንጠቀም እንችላለን። ዌረብል ቴክ ከምንለው ነገር አንዱ ምንድን ነው? ስማርት ዋቾች። እንዲሁም ደግሞ ይሄ የልብ ምታችሁ ምናምን የሚቆጣጠሩ እዚች ጋር የምትደረግ ዲቫይስ አለች። አሁን ላይ እንደው ሞር በደንብ እየታወቀ መጥቷል። እና እነሱ ነገሮች ፋሽን ዲዛይን ላይ ምን የተደረጉ ናቸው? የሚሰሩ ወይም ደግሞ አንድ ፋሽን ዲዛይነር ሊሰራው የሚችለው ነገር ነው። ለምንድን ነው እዚህ ላይ የሚደረገው? ሰዓት ለምንድን ነው እዚህ ጋር የሚደረገው? እነዚህ ነገሮች በሙሉ ምክንያት አላቸው ማለት ነው ሲሰሩ። ስለዚህ የፋሽን ዲዛይን የምንለው ፋብሪክ፣ ፎርም እና ካልቸራል ትሬንድ ላይ ምን የሚያደርግ ነው? ትኩረት አድርጎ የሚሰራ የዲዛይን አይነት ነው። ከዛ ደግሞ አስረኛው ኢንቴሪየር ዲዛይን። ኢንቴሪየር ዲዛይን ምንድን ነው? አንድን ቤት ሊሆን ይችላል፣ ቢሮን ሊሆን ይችላል፣ ውስጡ እንዲያምር የሚደረግበት አካሄድ ወይም ደግሞ ሂደት ነው። ይህ ኢንቴሪየር ዲዛይን ምን ላይ ሊሰራ ይችላል ወይም ምን ላይ ፎከስ ሊያደርግ ይችላል? ስፔስ ፕላኒንግ ላይ፣ ከለር ስኪም ላይ፣ ላይቲንግ ላይ እነዚህ ነገሮች ላይ ትኩረት አድርጎ ሊሰራ ይችላል። ለምሳሌ ሲሊንጋቸው ወይም ደግሞ ወደ ላይ ከፍታ ያላቸው የጣራቸው ከፍታ ያላቸው ምን ያደርጋሉ? አሁን ላይ የተለመደው ከላይ ከፍሉትና ከላይ ያለው መኝታ ቤት ያደርጉትና ደረጃ ያደርጉበታል። ቤት ውስጥ ምን ለማድረግ ነው? ስፔሱን ለመጠቀም ነው በቀላሉ። ስለዚህ እንደዚህ ሰፊ ቤት ውስጥ መኝታ ቤትም ኖሮት ኪችንም ኖሮት እነዚህ ሳሎንም ኖሮት እነዚህ ነገሮች እንዲሰሩ የሚያደርጉበት የኢንቴሪየር ዲዛይን ልንለው እንችላለን ማለት ነው። የኢንቴሪየር ዲዛይን ምን ላይ ልንጠቀመው እንችላለን ወይም ደግሞ ምን ላይ እንሰራለን? ቅድም እንዳልኳችሁ ቤቶች ላይ፣ ቢሮዎች ላይ፣ ሬንታል ሾፖች ላይ፣ ሆቴሎች ላይ፣ ሬስቶራንቶች ላይ ኢንቴሪየር ዲዛይን የሚሰራ ነው ማለት ነው። ስለዚህ ይህ ኢንቴሪየር ዲዛይን ደግሞ ሲሰራ ምንን ለመጠቀም ነው? ስፔሱን ለመጠቀም በጥሩ መንገድ ሊሆን ይችላል። ለምሳሌ ሬስቶራንቶች ወይም ደግሞ ካፌዎች ኢንቴሪየራቸው አሪፍ ካልሆነ አሁን ላይ ብዙ ሰው ኢንቴሪየር ይወዳል አይደለ? ካፌ ሲጠቀም፣ ሬስቶራንት ሲጠቀም እነዚህ ነገሮች ታስበውበት የሚደረጉ ናቸው። ብርሃን ቤት በኩል ይግባ፣ በዚህ በኩል ቢገባ። ኢንቴሪየር ዲዛይን ራሱን የቻለ ፕሪንሲፕሎች አሉት፣ ሩሎች አሉት። ሁሉም ነገር ራሱን የቻሉ ናቸው። አሁን ላይ የምነግራችሁ ዲዛይኖች ማለት ነው። ለእናንተ እየነገርኳችሁ ያሉት የዲዛይንን ክፍሎች ወይም ደግሞ ታይፖች እንድታውቁ ነው። ስለዚህ ኢንቴሪየር ዲዛይን እነዚህን ነገሮች አንድ ላይ የሚሰራ ነው ማለት ነው። ኢንቴሪየር ዲዛይን ምን ብሌንድ ሊያደርግ ይችላል? አርትን ብሌንድ ሊያደርግ ይችላል። አርኪቴክቸርን ብሌንድ ሊያደርግ ይችላል። ሳይኮሎጂን ብሌንድ ሊያደርግ ይችላል። ለምሳሌ ሳይኮሎጂን ብሌንድ ሊያደርግ ይችላል ወይም ደግሞ ሳይኮሎጂን አንድ ላይ ተደርጎ ከአርኪቴክት ጋር ሊሰራ ይችላል የሚለው ነገር ምንድን ነው? ለምሳሌ አልጋችሁ እዚህ ጋር መቀመጥ የለበትም፣ ቁምሳጥን እዚህ ጋር መቀመጥ የለበትም የሚሉት ከምን ተነስተው ነው? ከሳይኮሎጂ አንጻር ተነስተው ነው ማለት ነው። ስለዚህ እነዚህ የሳይኮሎጂ ጥናቶች የሰው ልጅ ሲተኛ እንደዚህ አይነት ሁኔታ ላይ ሆኖ ቢተኛ ጥሩ እንቅልፍ አይተኛም። ስለዚህ አልጋ እዚህ ጋር መቀመጥ የለበትም ወይም እዚህ ጋር መቀመጥ አለበት የሚባለው እነዛ ሳይኮሎጂዎች ጥናት ተደርገውባቸው ነው ማለት ነው። 11ኛ ደግሞ ኢሉስትሬሽን ዲዛይን። ኢሉስትሬሽን የምንለው ምንድን ነው?
ቪዥዋሊ ልናያቸው የምንችለው የተሳሉ ስዕሎች ናቸው ማለት ነው። እነዚህ ነገሮች ምንድን ሊሆን ይችላሉ? ሃንድ ድራውን ሊሆን ይችላሉ፣ በዲጂታል ወይም ደግሞ በኮምፒውተር የተሰሩ ሊሆኑ ይችላሉ። ለምን ልንጠቀምባቸው እንችላለን? ኢሉስትሬሽኖችን የልጆች መጽሐፍ ላይ የልጆች መጽሐፍ የሚባል እንደውም ነበር አይደለ? ከዚህ በፊት ላይ የልጆች መጽሐፍ ስዕሎች አሉት አብዛኛውን ጊዜ። ልጆች ስዕል ላይ ኢንተረስትድ ስለሆኑ እዛ ላይ ልንጠቀሙ እንችላለን። ኤዲቶሪያል ላይ ትምህርታዊ የሆኑ ዲዛይኖች ላይ ፖስተሮች ላይ ልንጠቀመው እንችላለን። አልበም ከቨሮች ላይ ልንጠቀመው እንችላለን። ኮሚክስ ወይም ደግሞ እዚህ ጋር የምታዩት ላይ ልንጠቀመው እንችላለን ማለት ነው። ስለዚህ ኢሉስትሬሽን ዲዛይን ብዙ ጊዜ ኢሉስትሬሽን ዲዛይን ለብቻው የሚሰሩ ዲዛይነሮች አሉ አይደል? ዲዛይነር ሲሆን እኔ ኢሉስትሬሽን ላይ ነው ፎከስ አድርጌ የምሰራው። ዲጂታል ኢሉስትሬሽን ሊሆን ይችላል፣ ሃንድ ድራውን ኢሉስትሬሽን ሊሆን ይችላል። እነዚህ ነገሮች የሚጠቀሙና የሚሰሩ ከምን ላይ እንመድባቸዋለን? ከኢሉስትሬሽን ዲዛይን ላይ እንመድባቸዋለን ማለት ነው። 12ኛው ደግሞ ሞሽን ዲዛይን ወይም ደግሞ አኒሜሽን የምንለው። ሞሽን ዲዛይን ወይም አኒሜሽን ምንድነው? ተንቀሳቃሽ ግራፊክሶች ናቸው ማለት የምንመለከታቸው። ፖፕአፕ የሚያደርጉት አሁን ለምሳሌ ላይክ አድርጉ ይሄን ቪዲዮ ብሎ የሚመጡት እዚህ ጋር በተኖች የሉም። እነሱ በተኖች ከሞሽን ግራፊክስ ጋር ምን የሚያደርጉ ናቸው? የሚመደቡ ናቸው ማለት ነው። ፎከስ ምን ላይ ሊያደርግ ይችላል? ታይም። ለምሳሌ ለ60 ሰከንድ ነው የሚቆየው ይሄ ነገር። ሪትሙ እንዴት ነው? ሪትሙ ምን ያደርጋል? ወይስ የገባበት መንገድ እና የወጣበት መንገድ ተመሳሳይ ነው ወይ? እነዚህ ነገሮች ማለት ነው። ቪዥዋል ስቶሪ ቴሊንግ ላይ ምን ሊያደርግ ይችላል? ትኩረት ሊያደርግ ይችላል ማለት ነው። የሞሽን ዲዛይን ምን ላይ የምንጠቀመዋለን? ሎጎ አኒሜሽን ሊኖረው ይችላል። ለምሳሌ መጀመሪያ ላይ የኢትዮ ቴሌኮም ሎጎ ፖፕአፕ ሲያደርግ እነሱ ነገሮች ማለት ነው ሎጎ አኒሜሽን ላይ ሊጠቀም ይችላል። ኤክስፕላነሪ ነገሮች ላይ ለምሳሌ የማወራውን ነገር ኤክስፕሌን ሳደርግላችሁ ወይም ደግሞ ሳብራራላችሁ ያንን ነገር በሞሽን ዲዛይን ልትመለከቱ ትችላላችሁ። ዩአይ ትራንዚሽኖች ሞሽን ዲዛይን ናቸው እነሱ። ታይትል ሲኩዌንሶች ለምሳሌ መጀመሪያ ላይ ፌዝ 1 ብሎ ይወጣል አይደል? የዚህ ቪዲዮ ታይትል እሱ ራሱ ምንድነው? ሞሽን ግራፊክስ ወይም ደግሞ ሞሽን ዲዛይን ነው ማለት ነው። ስለዚህ የሞሽን ዲዛይን ወይም አኒሜሽን የምንለው እዚህ ላይ ትኩረት ያደረገ ነው። ምን ነገሮችን ኮምባይን ያደርጋል ወይም ደግሞ ምን ነገሮችን ያጠቃላል? ግራፊክ ዲዛይን ላይ፣ ቪዲዮ ኤዲቲንግ ላይ እና ደግሞ አኒሜሽንን አንድ ላይ በማድረግ ልንሰራው የምንችለው ነው ማለት ነው። ስለዚህ እነዚህ 12ቱ የዲዛይን አይነቶች እነዚህ ናቸው። መጨረሻ በላይ እነግራቸዋለሁ ያልኳችሁ ነገሮች ክሮስ ዲሲፕሊነሪ ዲዛይን ፊልድ የሚባሉት። ለምሳሌ ዌብ ዲዛይን ላይ ምን ኮምባይን እናደርጋለን? ግራፊክስን፣ ዲጂታልን እንዲሁም ዩኤክስ እና ዩአይን ኮምባይን እናደርጋለን ማለት ነው። ፓኬጂንግ ዲዛይን ላይ ብራንዲንግን፣ ፕሪንትን እና ፕሮዳክትን ኮምባይን እናደርጋለን። ከዛ አድቨርታይዚንግ ዲዛይንስ ምን ነገሮች አሉት? ግራፊክስ አለ፣ ኮፒራይቲንግ፣ ማርኬቲንግ ስትራቴጂ አለ። የማስታወቂያ ዲዛይን ስለሆነ ማለት ነው። ማርኬቲንግ ስትራቴጂ ለምን አስፈለገው? በምን መልኩ ማርኬት ይደረጋል? ማርኬቲንግ ስትራቴጂው ምን ላይ ይካተታል? ዲዛይን ላይ የሚካተታል ማለት ነው። ስለዚህ ማርኬቲንግ ስትራቴጂ ላይ ኮል ቱ አክሽን ይኖራል አይደል? ወይ የሆነ ነገር እንዲገዙት ነው፣ ወይ ፎሎ እንዲያደርጉት ነው፣ ወይ እንዲከታተሉት ነው። እነዚህ ነገሮች ማለት ነው። ጌም ዲዛይን ላይስ ምን ኮምባይን ሊደረግ ይችላል? ኢሉስትሬሽን፣ ኢንተራክሽን፣ ስቶሪ ቴሊንግ፣ ዩኤክስ እነዚህ ነገሮች ምን ሊደረጉ ይችላሉ? ኮምባይን። ዩኤክስ ላይ ቅድም ምሳሌ ተጫውተዋል አይደል? ጌም ስትጫወቱ ድምጽ ካልሰማ ወይም ደግሞ ስትተኩሱ አንድ ጌም ላይ ድምጽ ካልተሰማ እንትን አያደርግም አይደል? ኢንተራክት አያደርግም አይደል? ተጠቃሚው ወይም ደግሞ ተጫዋቹ እነሱ ነገሮች እዚህ ላይ ኮምባይን የሚደረጉ ናቸው ማለት ነው። ኢንፎግራፊክ ዲዛይን ላይ ደግሞ ዳታ ቪዥዋላይዜሽን፣ ታይፖግራፊ እና ደግሞ ሌአውት ኮምባይን ተደርገው ሊሰሩ የሚችሉ ናቸው ማለት ነው። ለዚህ ከዚህ ቪዲዮ ምን ተረዳችሁ? ዲዛይን የትም ቦታ ላይ ያለ ነው አይደለ? ግን ምን ይኖረዋል? የተለያየ አይነት ዓላማ ይኖረዋል። እነዚህ የጠቀስኩላችሁን ዲዛይኖች ደግሞ ስትሰሩ ምን አይነት የተለያዩ ቱሎችን ልትጠቀሙ ትችላላችሁ። እንዲሁም ደግሞ ኢምፓክቱም የተለያየ ሊሆን ይችላል ማለት ነው። ስለዚህ እነዚህ ሁሉ የአንድ ዲዛይን ታይፖች ናቸው ማለት ነው። ስለዚህ እናንተ ዲዛይነር ስትሆኑ ከነዚህ ከጠቀስኩት ውስጥ ኢንተረስት ሊሆናችሁበት ወይም ደግሞ ፍላጎቱ ያላችሁ ላይ በደንብ ፎከስ አድርጋችሁ ልትሰሩ ትችላላችሁ። ወይም ደግሞ 3-4ቱንም የዲዛይን አይነቶች በአንድ ላይ ልትሰሩ ትችላላችሁ። እንደዚህ አይነት ዲዛይነር ደግሞ ከሆናችሁ ብዙ የስራ መስመር ለእናንተ ይከፈትላቸዋል ማለት ነው። ለምሳሌ እኔ ከነዚህ ውስጥ ሞሽን ዲዛይን ላይ እሰራለሁ፣ ኢንቴሪየር ላይ አልሰራም፣ ፋሽን ዲዛይን ላይም አልሰራም። ኢሉስትሬሽን ላይ በፊት ላይ እሰራ ነበር። ኢሉስትሬሽን ዲዛይን ላይ፣ ብራንዲንግ እና አይደንቲቲ ላይ እሰራለሁ። ፕሪንት ዲዛይን ላይ በፊት ላይ እሰራ ነበር፣ አሁንም እሰራለሁ። ፕሮዳክት ዲዛይን ላይ እሰራለሁ። ዩኤክስ ዩአይ ላይ እሰራለሁ። ዲጂታል ዲዛይኖች ላይ እሰራለሁ። ግራፊክ ዲዛይን ላይ እሰራለሁ። ስለዚህ እናንተ እነዚህን አማራጮቻችሁ ወይም ደግሞ የምትሰሯቸውን ዲዛይን አማራጮች ባሰፋችሁ ቁጥር ስራ የማግኘት እድላችሁ በዛው ልክ እየሰፋ ይመጣል ማለት ነው። ነገር ግን እነዚህን ነገሮች ስትሰሩ
ብዙ የተለያዩ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ቪዥዋል ሃይራርኪ ምንድነው? ኮምፖዚሽን፣ ከለር ቲዮሪ፣ ታይፖግራፊ፣ ክሬቲቪቲ እና ስትራቴጂ ምንድናቸው? እነዚህ ነገሮች ማወቅ አለባችሁ። አይዟችሁ፣ በዚህ የግራፊክ ዲዛይን ማስተር ክላስ ላይ እነዚህን ሁሉንም ነገሮች ከእናንተ ጋር አብረን እናያቸዋለን ማለት ነው። ታይፕስ ኦፍ ዲዛይን የሚባሉት እነዚህ ናቸው። በቀጣይ ቪዲዮ ላይ ደግሞ የዲዛይን ቲዮሪ ምንድን ነው የሚለውን እንመለከታለን። ቀጣይ ቪዲዮ ላይ ያገኛቸዋለሁ።